ብላቴና ነው እረኝነት ሄዷል በጎች ሊጠብቅ ሲል ፈጥና አስመጣው። የ16 ዓመት ሕፃን ገና ትንሽ ልጅ ነው። ከበጎች መሃል ነው ያለው። በትር ይዟል በእጁ። አስበዋል ዳዊት ኮሮጆ ነገር አለችው፣ ወንጭፍ አለው። ትንሽ የገጠር ልጅ ተነስ አለው ሳሙኤል። ይህን የሚያክል ሰው ብድግ ቀባው። ይሄ ነውና ቀባው ሲል በቀንድ የሞላውን ዘይት አይደል ወስዶ በጭንቅላቱ ላይ ደፋውና እግዚአብሔር በርስቱ ላይ አለቃ አረጋ፣ ከዚህ ቀን ጀምሮ የእስራኤል ንጉሥ ነህ አለው ይላል ዳዊት። ባይዘው ታችን የጨረሰው ይደክማል፣ ያቀተዋል። በድካሙ አይቀጠልም፣ ይመጣል፣ እግሩ ስር ይወድቅ። አንድ እንትን ብላል 4 ትቀጣለህ ሲለው ልቀጣ ይለው። በጠላት እጅ ይሻላል፣ በሰው እጅ ይሻላል፣ በእኔ እጅ ይሻላል ሲለው እንደምታረገኝ አድርገኝ አንተ እጅ ይሻለኛል አለው። የበደለ እኮ እግዚአብሔር ነው፣ ተመልሶ እግዚአብሔር ስር ነው። የምታረገኝን አድርገኝ አጥፍቶ ሮጦ እግዚአብሔር ስር ይገባል። ዳዊት ብልጥ ነው፣ የእግዚአብሔርን ስስ ጎን ያውቀዋል። አንዳንድ በጣም የጸሎት ፓስወርዶች እኮ የነገረን እኮ እሱ ታግለህ አትችለው፣ ተሸንፈ ነው የምታሸንፈው። ውድቅ ስትል ነው ይዞ የመጣውን ይሰጣል። እኔ እኮ አልቻልኩም ስትለው ጸጋ ይላል። ክብር ለኢየሱስ ይሁን። ዳዊት የተባለው ሰውዬ በጣም ዝነኛ ነው። እጅግ በጣም ትልቅ ሰው ነው። አነሳሱን አመጣጡን እግዚአብሔር እንዴት አድርጎ ይሄንን ሰው እንዳገኘው ሁሉ ይሄ ሌዋዊ ይዘምራል አይደል? ዛሬ ንጉሥ መሆኑን፣ ዛሬ ትልቅ ሰው መሆኑን፣ ዛሬ አንድ ስርወ መንግስት መስርቶ መምራቱን ሳይሆን ይሄ ሌዋዊ ካህን የሚያስታውሰው ዳዊትን ከየት እንደጠራኸው ረሳኸው ወይ ይለዋል። እና አንድ ሰው ጠራ፣ አንድ ሰው መረጥክ እና ባሪያዬን ዳዊትን አገኘሁት የሚላትን ቦታ ማለት ነው። እና ዳዊት የ16 ዓመት ልጅ አካባቢ ሆኖ ነው አይደል እግዚአብሔር የጠራው። ይሄ በጣም በእኛ መካከል በጣም ዝነኛ ነው። መቼስ የጎልያድና የዳዊት ታሪክ ከሰንዴይ ስኩል ጀምሮ ስንሰማው ያደግነው ነው። ምናልባትም የመጽሐፉ ጸሐፊ የነበረው የአንደኛ ሳሙኤል ጸሐፊ የነበረው ሰውዬ ራሱ አይ ቲንክ እኛ በምናውቀው መንገድ የሚያውቀው አይመስለኝ። በጣም በ7ዲን የተሰበክ ነው። በጎልያድ ሳይድ ሆነን፣ በዳዊት ሳይድ ሆነን፣ በእግዚአብሔርም ሳይድ ሆነን፣ በብዙ አቅጣጫ ሆነን የሰበክ ነው። ኤኒዌይስ በሁሉም አንግል መጽሐፉ ብዙ አለው። እግዚአብሔር ይመስገን። እና በጣም ልጅ እያለ እንግዲህ 16 ዓመት ልጅ እንግዲህ አሁን አስባችሁታል። እግዚአብሔር የ16 ዓመት ልጅ ነው የጠራው እና እረኛ ነበር። በጣም ብዙዎቻችሁ እንደምታስታውሱት በአባቱ በእሴይ ቤት ውስጥ ያለ የመጨረሻ ልጅ ነው እና ለመቀባትም ሲፈለግ እንግዲህ መጨረሻ ላይ የነበሩት ሰዎች በሙሉ ተመርጠው የነበሩትን ሰዎች አልፎ እግዚአብሔር እሱም አይደለም አለና የሳሙኤልን ግምት ሁሉ በጣም ግራ አጋባው። እግዚአብሔር የሳሙኤልን ነብይነት ሁሉ ጥያቄ ውስጥ የሚከታ አይነት ሳሙኤል እስኪፈተን አይደል ያሉ ነብዩ ሳሙኤል ማለት ቀላል ሰው አይደል፣ በጣም ግዙፍ ነው፣ እጅግ ግዙፍ። ሳሙኤል ወደ እስራኤል መንደር ገባ ይልና የእስራኤል መሪዎች ተንቀጠቀጡ ይላል ቀጥሎ። ምክንያቱም ከዳን እስከ ቤርሳቤ የተናገረው ጠብ አይልም ይላል። ሰውየው ሰው ትሞታለህ ካለ ሰውየው አይቀጥልም፣ ይሞታል። ሰውየው ደግሞ እንደዚህ ደግሞ ከበረገረኝነት ብድግ አድርጎ ከቀባው ሰውየው ንጉሥ ነው የሚሆነው ቀጥሎ። እና እግዚአብሔር አብሮት የቆመ ሰው ነው። የሳሙኤል ቃል በምድር ሁሉ ፊት ተሰማም ይላል። እነዚህ ቃላቶች ባይዘው ይቀላል እንዳይመስሏችሁ። ድፍን በዛ ዘመን የነበረውን ሲስተሙን ኮንትሮል አድርጎት ነበር ነው ሰውየው። ከዳን እስከ ቤርሳቤ ማለት ከምዕራብ እስከ ምስራቅ፣ ከሰሜን እስከ ደቡብ ጠርዝና ጠርዝ ማለት ነው። ሳሙኤል የእግዚአብሔር እንደሆነ አገር በሙሉ አወቀ ይላል። ቀጥሎ ቃሉ ተሰማ ይላል። በጣም ግዙፍ ነው። በእድሜው ሁሉ በምንም አይነት መንገድ ሊወነጀል እስከማይችል በንጽህና የኖረ ሰው ነው። ይላችሁ እድሜው ማብቂያ ላይ አርጅቶ እያለ ሕዝበ እስራኤልን ሰበሰበና ከማናችሁስ እንደዚህ ወስጃለሁ? ማንንስ በድያለሁ? ፍርድስ በማላይ አዛብቻለሁ? ማንስ ስለዚህ ጉዳይ ይጠይቀኛል ብሎ እንግዲህ በሕፃንነቱ እናቱ ጡት እንደጣለ ገና ሕፃን ሆኖ ጥላው አርጅቶ ነው ይሄንን የሚጠይቀው። ያንን ሁሉ ዘመን በእግዚአብሔር ቤት አገልግሎ በዚህ መጠን ነው ያለፈው። ፒዩሪቲው በጣም ጠልቅ ነው ሰውየው። እና ሳሙኤል በጣም ነብይ ነው ልላችሁ ነው። በልጅነቱ ነው መስማት የጀመረው፣ እየሰማ አርጅቷል። እና የእግዚአብሔርን ድምጽ ከምንም በላይ የሚለይ ሰው ነው። ግን እነ ዳዊት ቤት ተፈተነ አይደል? ምክንያቱም አንደኛ ሳኦል አለ። ሳኦል እያለ ነው ዳዊትን እግዚአብሔር የፈለገው። ንጉሥ እያለ ንጉሥ አይቀባም። ታውቃላችሁ አይደል? ይዘጋጃል እንጂ። እግዚአብሔር ግን ንጉሥ ሳኦል እያለ ንጉሥ ቀባ ላዩ ላይ። ልክ ሄሮድስ እያለ ኢየሱስ ተወለደ እንደሚለው ንጉሥ እያለ ልዑል አይደለም የተወለደው፣ ንጉሥ ነው የተወለደው። በንጉሥ ላይ ንጉሥ አይመጣም። እግዚአብሔር ነው እንደዚህ አይነት ኦርደር የሚሰብረው። እሱ ሉዓላዊ ነው። እንኳን ንጉሥ ላይ ንጉሥ አይደለም ድንግል ትጸንስ የለን ፍጥረት እንዲህ ኔቸርን እኮ ይሰብራል። እንኳን የሰውን ስርዓት ይህንን እሱ አይደል የሰጠን። ክብር ለኢየሱስ ብቻ። ንጉሥ እያለ ንጉሥ ሊቀባ ነው ሳሙኤል ሄዶ። ትዝ የሚላችሁ ከሆነ ፈርቷል። አሁን ይሄ ሰውዬ በአንድ ቁጥር ያላት አንደኛ እየተወሰደ ከመገደሉ በፊት አሰራ እያደረገ የ40 ዓመቱን የዳዊትን ዘመን ነው በ10 ቁጥር የሚያስቀምጠው። 40 ዓመት ንጉሥ ዳዊት የገዛበትን ዘመን በ10 ቁጥር ውስጥ ይሰበስበዋል። ለምንድን ነው? ሊማረክ ነው፣ ሊገደል ነው።
እየሄደ ያለ ሳይገሉት እግዚአብሔር እንዲደርስለት ነው የሚጮህ። ኧረ እንደዚህ ብለህ ነበር፣ ኧረ እባክህ እንኳን አንተን ያረሳሁትም ይለዋል። አንተማ ዘላለማዊነት ተናጋሪው እንዴት ትረሳለህ? እኔ ሌዋዊው ካህን እንኳን መሃል ላይ የሰማው ሰውዬ እኔ እንኳን አረሳም። በዳዊት ዘመነ መንግስት የተዘመረ መዝሙር አይደለም፣ በነ ዳንኤል ዘመን የተዘመረ መዝሙር ነው። ከዳዊት በኋላ ሰለሞን፣ ከሰለሞን በኋላ ሮብዓም፣ ከነ ሮብዓም በኋላ ቀጥሏል። ኢዮሮብዓም ሰሜኑን ስለወሰደ እግዚአብሔር በደቡቡ በኩል ከሁለቱ ነገድ ጋር ኮመንሊ ይሁዳ ተብሎ ከሚጠራው ጋር እግዚአብሔር ስለነበረ ማለት ነው። ከዛ በኋላ ነው እንግዲህ እነ ዮአኪን እነ ሕዝቅያስ ምናምን አልፈው እነ ዮአኪን ጋር ነው 100 ዓመታት ካለፉ በኋላ ይሄ ሌዋዊ ካህን የዛሬ ስንት መቶ ዓመት የተናገርከውን እንዳትረሳ ይለዋል። አያችሁት እግዚአብሔር እንዴት እንደሚይዙት? ምን ያክል እግዚአብሔር እውነተኛ እንደሆነ ስለሚያውቁ በተናገረው ቃል በኩል ይመጣሉ። አይ እግዚአብሔርን በምንም አታባብለውማ። እግዚአብሔር እንደሆነ እንደጥላውን ስሜታዊ ሆኖ የሆነ ነገር ሲያይ አይቀይርም። ከመጀመሪያ መጨረሻውን ነው የሚናገረው፣ አልቆ ነው የሚመጣው። ስለዚህ ያለውን ነው የሚያስታውሱት። ብለህ ነበር ይሉታል። አዲስ አይደለም የፈለግነው ያልከውን ነው። ክብር ለኢየሱስ ይሁን። እና ንጉሥ ዳዊትን ሊቀባ ሲሄድ ሳሙኤል በጣም ፈርቶታል ሳኦልን። ትዝ ይላችኋል። ሳኦል ይገለኛል አለኮ ሳሙኤል ቢሰማ ይገለኛል ሲል እንግዲያው ጊደር ያዝ ባንድ እጅ አለ። ትዝ ይላችኋል እሱ ታሪክ ወይስ መቀባቱ ብቻ ነው ትዝ የሚላችሁ? አቀባቡን ነው ማስታወሱት። ጊደር ያዝ ያለው ጊደር ያዝ ይላል። ባንድ እጁስ በቀንድ ዘይት ሞልቶ ያዘ ይላል። አሁን እግዚአብሔር ምን አለው? ሂድና ሰዋ አለ። ቀጥሎስ ቀባ አለው። ለምንድን ነው የምትሄደው ብትባል ልሰዋ ነው በል። እየዋሻ አይደለም ይሰዋል። ልቀባ ነው ካለ መሞቱ ነው። ሳኦል እንኳን ሳሙኤልን እግዚአብሔርን አይፈራም፣ ሊገለው ይችላል። ስለዚህ እንደ ቢገለኝስ ሲኖ ኖ ጊደር ባንድ እጅ ያዝ ሄደ ይልና ባይዘው ዝም ብሎ ቀባው አይደለም የሚለው ሰዋ። መጀመሪያ ሰውቷል፣ መስዋዕት አቀረበና ከዛ ነው እሰይን እፈልግሃለሁ አለው። የአገር ሽማግሌ ተሰብስቦ ሲንቀጠቀጥ አይ እናንተ ጋር ምንም ጉዳይ የለኝም አላቸው። ችግር አለ የለም። ለምን መጣ? ፈልጌ ሰው ማንን? እሰይን። እሰቤ ጉዳይ አለኝ፣ እግዚአብሔር ልኮኛል፣ እናንተስ ሂዱ አላቸው። አያንሄድም ብሎ ቆሙ። ስሙኝ በጥንቃቄ ዳዊት ሁለቴ ነው የተቀባው። አንዴ በሳሙኤል እጅ፣ ድጋሚ ኬብሮን መጥተው በእስራኤል ሽማግሌዎች እጅ። የእስራኤል ሽማግሌዎች እንቀባ ብሎ አይደለም በሳሙኤል እንደመጣው እንደ እግዚአብሔር ቃል ነው ያሉት። ለምን ነበሩ? የዛን ቀን ሕፃን ልጅ ሆኖ በ16 ዓመቱ ሲቀባ ይቶታል። በ40 ዓመቱ ቀቡት እንደገና። ክብር ለኢየሱስ ይሁን። አንሄድም ብለው ቆሙ። ሳሙኤል አይናቸው እያየ ሰዋ ይልና ከዛ ነው እንግዲህ ልጆች ቀድመው አለፉ። ከዛ ሌላ የለም ወይ አሉ። አንተ እንዴት ፈተና ነው ያሉት? አለቁ አሉ። እሰይ ንጉሥ የሚያክል ነገር ቀባ ብለኝ የመጣው አልሰማውም እንዴ? ሌላ የለም እንዴ አሉ። ይሄ ብቻ ነው ያለ ሲለው አንድ አለ አለው። እንደው እግዚአብሔር እኮ አዮን አጀንዳ ሲኖርብህ ባይዘው የምትተወው ነገር አለው። የሆነ ነገር እኮ ብትረሳላችሁ የሆነ ዘመን አንድ አለ ሲለው ብላቴና ነው እረኝነት ሄዷል በጎች ሊጠብቅ ሲለው ፈጥነህ አይደል ያለው? ፈጥነህ አስመጣው። እሱን በመጠበቅ አንቆይም አንረፍቅም፣ ቶሎ በል። ለምን እመለሳለሁ ነው ቶሎ ብዬ ለራሴ በሳሙኤል መሃል ነፍሳስ ይዞ ነው አይመጣው። ቶሎ በል አንዘገኝ ሲል ሮጦ ሲያመጣው አይደል አስልኮ ሲያመጣው ያስደስተኛል። እግዚአብሔር ቃል ላስቱይክም ነግሬያቸዋለሁ። እግዚአብሔርም ሳሙኤልን ከወንበር ተነሳለሁ። የ16 ዓመት ሕፃን ነው፣ ገና ትንሽ ልጅ ነው። ከበጎች መሃል ነው ያለው። በትር ይዟል በእጁ። አስበዋል። ዳዊትም ኮሮጆ ነገር አለችው፣ ወንጭፍ አለው። ትንሽ የገጠር ልጅ ዱብ ዱብ እያለ መጣ። አይኑ ያምራል ይላል መጽሐፍ። ጂሰስ ጸሐፊዎቹ ራሱ እንትን ናቸው፣ እንትን አጀንዳ ላለበት ያዳላሉ። 7 ሰው ሲያልፈንም ሳይሉ ይመራውን ረጅም ነውና ብለው አልፈው ይሄኛውን አይኑ ያምራል አለ። እንትኑ ራሱ ያዩ መልካም ነው አለውና እግዚአብሔርም ሳሙኤል በጣም ሽማግሌ ነው። ቀጥሎ እንዳልኳችሁ ነው። በጣም ከባድ ግዙፍ ሰው ነው። በጣም ጨካኝ ለእግዚአብሔር የኖረ ሰው ነው። ከሕፃንነቱ ሌላ ነገር የማያውቅ ሰው። ተነስ አሉ ሳሙኤል። ይህን የሚያክል ሰው ብድግ ቀባው። ይሄ ነውና ቀባው ሲል በቀንድ የሞላውን ዘይት አይደል ወስዶ በጭንቅላቱ ላይ ደፋውና እግዚአብሔር በርስቱ ላይ አለቃ አረግህ አለው። ከዚህ ቀን ጀምሮ የእስራኤል ንጉሥ ነህ አለው ይላል። ዋው! ሳሙኤልም ወጥቶ ሄደ ይላል። አቃለቀ። ንጉሥ ነህ ካለው በኋላ ዙፋኑስ ምናምን የለም ወሬ። መጽሐፍ እንደዚህ ይላል፣ ዳዊትም ከተቀባ በኋላ ወደ እረኝነቱ ተመለሰ። አንብባችኋታል? ወደ ዙፋን የሚለውን ያነበባችሁት
እኔ እናንተን አላልኳችሁም። የዳዊትን ግን እንድትሉ ትፈልጋለሁ። አጠገባቸው ሰው ዳዊት ተቀብቶ ወደ እረኝነት ተመለሰ በሉት። ስብከቱ እዚህ ጋር ራሱ ቢያልቅ አይከፋኝም። ከተቀባ በኋላ ወደ እረኝነቱ ተመለሰ ይልና የተቀረው ረጅም ዘመን ከንግስና ዘመኑ የማይተናነሰው ረጅሙ ዘመን ለንግስናው እግዚአብሔር ትሬን እያረጋ ቆየው። አንበሳ፣ ድብ፣ አውሬ ይመጣበታልና ህዝበ እስራኤልን እንዴት እንደሚያድን በበጎች ያለማምደዋል። በከባዱ አለማምዶት ነው ቀላሉ ላይ ያመጣው። አይ ከነ እንትና ጋር ከአሞራውያን ከምናምን ጋር መዋጋት ቀላል ነው። ከአንበሳ ጋር እንዴት ትታገላለህ? በከባዱ አስለመደው። አንበሳ ሲመጣብኝ ይላል። መቼስ አሁን ፊልም አለው፣ ለልጆች የሚሆናለው፣ ለትልልቅ ሰው የሚሆናለው። ግን አስባችሁ ታውቃላችሁ እንደዚህ አይነት ነገር? ግን አንበሳ እየሮጠ ይመጣብኝ ነበር አለ። ስንት ቀን እንደመጣበት አይታወቅም። ይመጣብኛል ነው ዝም ብሎ ልጁ አብሮ ነው የሚውለው። በየቀኑ በቀንም 2-3 ሲመጣብኝ አለ እመታውና አሳድደዋለሁ አለ። አንበሳ እመታውና አለ አሳድደዋለሁ አለና እምቢ ብሎ ግን ሊበረታብኝ ሲሞክር እገለዋለሁ አለ። እግዚአብሔር እንደሆነ እኮ የምታውቀው ሳኦልን የሚያክል የሚሊተሪ ዕውቀት፣ የፖለቲካል ምናምን ዕውቀት፣ የብዙ ነገር ዕውቀት ያለው ሰው አመነው። ሳኦልን የሚያክል በአመራር በምናምን ረጅም ዘመን እስራኤልን አንቀጥቅጦ 40 ዓመት የመራ ሰውዬ አንድ ሕፃን ልጅ ፊቱ ቆሞ አንበሳ ሲመጣብኝ እመታው ነበር አለ። እኔ እሱ ግዛት ውስጥ ማለት ቀጥሎስ እገለው ነበር። ድብም ሲመጣ እንደዛው ሲለው ዞር አለና ከዛ ትዝ ይላችኋል እየተለማመደ ነው የከረመው። ከዛ ዞር አለ ጎልያድን አይቶ ይህም ከነሱ እንዳንዱ ይሆናል አለው። ልጁ ራሱ ጎልያድን አያውቀው፣ እግዚአብሔርን ነው የሚያውቀው። አሁን ሳኦል ጎልያድን ነው የሚያውቀው፣ ዳዊት እግዚአብሔርን ነው የሚያውቀውና ዞሮ አይቶ ከአንበሳ ጋር ነው የሚያነጻጽረው። አንበሳና ጎልያድ ሊነጻጽረው አይችሉም። ይህም ከነሱ እንዳንዱ ይሆናል። ለምን ሲለው የእግዚአብሔርን ሕዝብ የእስራኤልን ጭፍሮች ተገዳድሯልና አለው። ለጠቦቶችና ለበጎች ግድ ካለው ለዚህ ሕዝብማ ይለዋል አለው። በግ ለማዳን አንበሳ መግደያ ከሰጠኝ አለው ሕዝብ ለመታደግማ ይሄንን አው አሁን ዳዊት ፐርሰናል አይደለም ኔሽን ነው። ሸክሙ የዳዊት ሸክም የግል ጉዳይ አይደለም። ገድየው ዝነኛውን አለው አይደለም። መንገሻ መንገድ እያመቻቸ አይደለም። የዳዊት አቲቲዩድ ኪንግደም ነው፣ የእግዚአብሔር መንግስት ነው። ወሬውን ይዩት እስቲ። እገለዋለሁ ይልና ቀጥሎስ አምላክ በእስራኤል እንዳለ ይታወቃል ነው። አያችሁ ውጤቱን ይዩት። ልጁን እገለዋለሁ ይልና ማን እንደሆንኩ አሳያለሁ አይደለም። አምላክ በእስራኤል መኖሩ ያህዌ አየ ለጎልያድም የነገረው አንድ መልእክት እሱን ነው። በጠፍ በጭሬና በመናምን በትሪዘት እኔ ውሻ ነኝ እንዴ ምናምን ሲለው ዳዊት እኮ ነህም አይደለም ያለው። አሁን ስለ ሰውየው አይደንቲቲ በፍጹም አይመለከተውም። አይ ጦርነቱ የኔና ያንተ አይደለም አለውና የአማልክት ነው አለው። አሁን ካንተ ጀርባ ያሉ የፍልስጤም አማልክት አሉ፣ ከኔ ጀርባ ያህዌ አለ አለው። አየ እግዚአብሔር አለው በጦርና በጋሻ በሰይፍም እንደማያድን ይታወቅ ዘንድ ዛሬ እጥልሃለሁ። አይ የሚያድን አምላክ በሰማይ እንዳለ አንተ ራስህ እንድታውቃለሁ። ፕሪችድ ሰበከው አቁሙ እና ከህዝብ መሃል የተመረጠውን ጠራኸው አለው። ጠራኸውና ከመካከል ወስደህ ከፍ ከፍ አረከው አለው። ከፍ አርገኝ ብሎት አይደለም፣ እግዚአብሔር ነው ወስዶ ከመሃል ከፍ ከፍ አረከው አለውና ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ዘይት ቀባሁት። እግዚአብሔር አፖይንት ለማድረጉ በዚህ ልጅ ላይ ዘላለማዊ የማዳን ፕሮግራም ለመጀመሩ ምልክት ዘይት በላዩ ላይ ደፋ። መጽሐፍ ሲናገር ዘይቱ ጭንቅላቱ ላይ ከተደፋበት ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ ነበር ይላል። ከዛን ቀን ጀምሮ ነው የሚለው ባይዘው፣ ከዛ በፊት አይልም። ከዛን ቀን ጀምሮ የእግዚአብሔር መንፈስ በላዩ ላይ ነበር። እግዚአብሔር ለመለየቱ ከሱ ጋር የተለየ ፕሮግራም ለማስገባቱ ምልክት አደረገና ተቀባ ተባለ። ቀጥሎ ምንድነው መቀባቱ ልዩነቱ? እግዚአብሔር አብሮት ቆመ። ከዛ በኋላ ያለውን የተሰራበትን ዘመን ወይንም መጽሐፉ በጣም ብዙ ያልነገረንን ይሄም ሌዋዊ እየተረከ አይቆይም፣ ወደ ንግስናው መጣ። ክብር ለኢየሱስ ይሁን። የሚቀጥለው ቁጥር 21 እጄ ትረዳዋለች፣ ያው የታወቀ ነው። ክንዴ ታጸነዋለች አለ። ጠላት በእርሱ ላይ አይጠቀምም። የአመፃ ልጅ መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። ይሄ ቃል ምን ማለት መሰላችሁ? በጠቅላላው ትዝ ይላችኋል። እግዚአብሔር እስራኤልን ከግብፅ ምድር አወጣትና አንድ ተስፋ ሰጣት ለእስራኤል። ከግብፅ ምድር ሲያወጣት አንድ ተስፋ ብቻ ነው ያላት እስራኤል። በምድረ በዳ አበላሃለሁ፣ አጠጣሃለሁ፣ ልብስን አለብሳሃለሁ፣
እንደሱ አይደለም አይደል? እግዚአብሔር ቃል እግዚአብሔር የተሰጣቸው ተስፋ ማርና ወተት ወደምታፈሰው ምድር አገባቸዋለሁ ከነዓንን ትወርሳላችሁ የሚል ተስፋ አንድ ተስፋ ነው ያላቸው። ልክ የኛ አይነት ናቸው። መሐል ላይ ያለውን ሳይነግረን ለዘላለም ርስት አላችሁ አለን እግዚአብሔር። መሐል ላይ ያለው በጠሪው የሚወሰን ነው። ምልመና ማብላት፣ ጫማቸው ከእግራቸው ጋር አብሮ እንዲያድግ ማድረግ፣ ቁመታቸው ሲጨምር ልብሱ አብሯቸው እንዲጨምር ማድረግ፣ እንደዚህ አይነት ነገር የባለቤቱ ስራ። ኢትስ ሚራክል። ይሄ እኮ ተአምር ነው፣ አይወራም። ዋናው ነው የሚወራው። ይሄ መሆን አለበት፣ ግዴታ ነው። ታዲያ ማን ነው የሚወርሰው? ካልበላ ማን ነው የሚወርሰው? ሊሞቱ ነው። ስለዚህ ማብላት አወርሳለሁ ካለ እያበላ የሚያስፈልገውን እያረገ ይመራቸዋል ነው። ይሄ እግዚአብሔር አቅርቦት ነው። ጌታ የተባረከ ይሁን። መሐል ላይ ያለውን አልተናገረም። መጨረሻ ላይ ግን ከነዓንን እሰጣችኋለሁ አለ። እንደምታውቁት ሙሴ ከነዓን አላስገባቸው። በምድረ በዳ ላይ ሙሴ በተራራው ስሙ ጠፋኝ ቆሞ ከነዓንን ያየበት ምንድነው ስሙ ጠፋኝ። በናባው ሌላም ስም ያለው ተራራ ለአንድ እንደዚህ ቆሞ ትዝ ይላችኋል። ኦልሬዲ እኮ ገብቷል ማለት ጠርዝ ላይ ነው ያለው። ኢያሱን ካሌብንና 12 አለ ከእስራኤል ነገድ ሰው የመረጠው 10 ሂዱና ከከነዓን ሰለላችሁን ብሎ እኮ ሰለሎኮ አምጥተውለታል። ዘውልቅ መጽሐፍ ላይ ይኸውላችሁ። የዘውልቅ መጽሐፍ ከምዕራፍ 1 ጀምሮ ሙሉ የዘውልቁ መጽሐፍ 38 ዓመት ተኩል ነው። የተቀሩት መጽሐፎች በሙሉ 1 ዓመት ተኩል ናቸው። ዘውልቅ ማለት ነምበርስ ማለት ቁጥሮች። ዘውልቅ ምዕራፍ 1 ላይ የተቆጠረው ቁጥርና የመጨረሻው ቁጥር ላይ ያለው ቁጥር እኩል ነው። ህዝቡ መሃል ላይ አመፀኛውን ህዝብ እግዚአብሔር የገደለው ባይዘው ዘውልቅ መጽሐፍ ላይ ነው። እና ትንንሾቹ አደጉና ቁጥሩ እኩል ሆነ። 38 ዓመት ተኩል ያቺ መጽሐፍ ነች። አጭሯ መጽሐፍ እሷ ናት። ያው ዘሌዋውያን ህግ ነው። ዘጸአትም እንደገና የተቀረ ዘዳግምም የህጉ ድጋሚ ነው። ሙሴ እዛ ጠርዝ ላይ ቆሞ ሞተ። ኢያሱስ አስገባቸው፣ አላስወረሳቸው። ትንሽ ነው የወረሱት። በእስራኤል የተነገረውን የተስፋ ቃል ሙሉ በሙሉ የወረሱት በዳዊት እጅ ነው። ጠላቱን ከፊቱ አጠፋለሁ፣ በጠላቱ አይበለጥም፣ ክንዴ ትረዳዋለች፣ እጄ ታጸናዋለች እያለ እግዚአብሔር የሚናገረው ሰውየው ጦረኛ ነው፣ ተዋጊ ነው። በዘመኑ ሁሉ ያልተቀመጠ ንጉሥ ዳዊት ነው። በሙሴ የተነገረውን የተስፋ ቃል ፉልፊል ለማድረግ እግዚአብሔር ሌት ተቀን ሲያዋጋው የኖረ ንጉሥ ነው። አሁን እነዚህ ቃላቶች የተፈጸሙት በሱ ዘመን ነው። በዙሪያው ካሉ ጠላቶች ሁሉ አሳረፈው የሚል ቃል ታነባላችሁ። ከዛስ ታቦቱን እንፈልግና እናምጣ ይላል። ካመጣ በኋላ ወዲያው ከፍልስጤም ጋር ውጊያ ጀመረ ይላል። እየተዋጋ እያስለቀቀ እየያዘ እያስለቀቀ እየያዘ እያስለቀቀ እየያዘ ከዛ እግዚአብሔር አንድ ቦርደር ይጠቅሳል። የዳዊት ቦርደሮች ይጠቀሳሉ። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ የሚለው የዳዊት ቦርደር ነው። ባህር የሚለው ሜዲትራኒያን ነው። ወንዞች የሚለው ኤፍራጥስ ወንዝ ነው። ስለዚህ ከኤፍራጥስ ወንዝ እስከ ሜዲትራኒያን ነው ግዛቱ። ከኢራቅ ጀምሮ እስከዚህ እስከ ኖርዝ አፍሪካ መጥቷል ሰውየው። ቀኝ እጅና ግራ እጁን ባህርና ወንዝ ላይ አኖራለሁ ማለት በዛ በኩል ኤፍራጥስ ወንዝ አለ። ሚድል ኢስት በሙሉ የሱ ይሆናል አለ። ያዘው ባይዘው። አሁን ይሄ ሌዋዊ ሲዘምር ኦልሬዲ ዳዊት ድል አድርጓል፣ ይዟል፣ ተቆጣጥሯል። ያልከውን አድርገህለታል ያልከው ንጉሱ ዳዊት የሚቀጥለው የመሲሁ መምጫ እንደሆነ እኛም ገብቶናል። አርገህለታል ያልከውን ከበግረኝነት ጠራኸው፣ ቀባኸው፣ አከበርከው፣ ከሕዝብ መሃል ከፍ አደረከው። ይህንን ሁሉ ድል ሰጠኸው። ድል መስጠት ብቻ አይደለም፣ ከነገስታት መካከል የተለየ አረከው። ዝም ብሎ የተቀባ ንጉስ ብቻ ሳይሆን ያረከው የተስፋ ቃል መፈጸሚያ ያረከው። የሚመጣው መሲሐዊ ግንድ መነሻ አረከው። ስለ ኢየሱስ ሲነገር አንብባችኋል። የዳዊት ስርና መሰረት የሚል የዳዊት ስርና መሰረት ማለት ዳዊት የሚባለው ሰው የመጣው እዚህ ጋር ነው። ዳይነስቲ የጀመረው እዚህ ጋር ነው። ይሄ ለቅሶ የሚለቀሰው የዳዊት ስርወ መንግስት እዚህ ጋር ይቆማል አላልክም ስትናገር አለው ሌዋዊው። አሁንስ ቆረጥከን፣ ጣልከን። አንተ ግን ስትናገርለት እዚህ ጋር ይቆማል አይደለም ያልከው። ዩኒቨርሳሊ ዓለምን ሁሉ የማዳን ሥራ በዳዊት ቤት በኩል አረጋለሁ ብለህ ነበር። ተውከው ወይ? ዝናህን ሰምተናል እንዳረክ። ቀኝና ግራ እጁን ወንዝና ባህር ላይ ያረገለት ዝናህን ሰምተናል። እግዚአብሔር የተናገረውን በሙሉ ለዳዊት አረገለት፣ ሰምተናል ዝናህን። እኛ ግን ከዳዊት የምንጠብቀው ይሄንን ብቻ አይደለም፣ የሚቀጥል ነው ይልና ስሙን። ከግዛቱ አልፎ አንድ ነገር ይናገራል። ከዛ ሐሳቤ ልጠቅልላችሁ ወደ ቁጥር 29 አካባቢ ልውሰዳችሁ። እንደው አንዳንዱን ዳዊት አላለውም። ይሄ ሌዋዊ ካህን በመንፈስ ቅዱስ ተሞልቶ
እያወራ ያለው ስለ መሲህ ነው። ቶታሊ በዳዊት ዘመነ መንግስት አልተባሉም እነዚህ ቃላቶች። ዳዊት ለምሳሌ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ይና ቀጥሎ እኔ ደግሞ በኩሬ አደርገዋለሁ። ዳዊት ከነገስታት በኩር አይደለም። በኩር ከሆነ የሚሆነው ሳኦል ነው፣ የመጀመሪያ ንጉስ ሳኦል ነው። እግዚአብሔር ግን እየተናገረ ያለው በዚህ ሌዋዊ አፍ ስለ ኢየሱስ ነው። አንተ እንዲህ አልክ፣ በኩሬ አደርገዋለሁ፣ የመጀመሪያ አደርገዋለሁ፣ ቀዳሚ አደርገዋለሁ አልክ ይልና ከምድር ነገስታትም ከፍ ይላል። ለዘላለም ምሕረትን ለእርሱ ጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው፣ ዘሩንም ለዓለምና ለዘላለም ይልና ስሙኛውን ዙፋኑንም እንደ ሰማይ ዘመን አደርጋለሁ ይላል። የዳዊት ዙፋን 40 ዓመት ነው የቆየው። ይሄ ሰውዬ ዳዊት ከዙፋኑ ከወረደ ብቻ ሳይሆን ከሞተ ከ100 ዓመታት በኋላ የሚዘምር ሰውዬ ዙፋኑን በሰማያት ዕድሜ ልክ ነው ማረገው ብለሃል ይልና ወደ ታች ወረድ ስትሉ ቀን እንደ ፀሐይ ሌሊትም እንደ ጨረቃ ነው ማረገው ብለሃል። ለዘላለም መሆን ብቻ ሳይሆን የማይቋረጥና የማይወድቅ ዙፋን እሰጠዋለሁ ብለሃል። ይሄ ዙፋን የዳዊት አይደለም። በሰማያት ዕድሜ ልክ ዙፋን ያለው መሲሁ ብቻ ነው። መሲያኒክ ይሄ ሰውዬ ሞተ። ትዝ ይላችኋል ጴጥሮስ ሲሰብክ የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ሲሰብክ እንደዚህ አለ። አባቶች ሆይ አለ። እስራኤል ሕዝብን የተሰበሰበ አባቶች ሆይ ወንድሞች ሆይ አለ። አቤት አሉት። ንጉሥ ዳዊት ነቢይ ነበረና በእሱ ዘመን እግዚአብሔር አስቀድሞ መሲህ እንደሚያመጣ አወቀ እና መዝሙሮችን ዘመረ። ከዘመራቸው መዝሙሮች መካከል አንዱ መዝሙር ቅዱስ ወይንም በአንደኛው ኢንተርቼንጀብል ሆኖ በገባው ቃል ንጉሥ መበስበስን ያይ ዘንድ በመቃብር አትተውም አለ። የአዲስ ኪዳን ሰባኪዎች እኮ አስገራሚ ናቸው። ንጉሥ ወይንም ቅዱስ በመቃብር መበስበስን እንዲያይ አትተውም ብሎ ዳዊት ተናገረ አለና ጴጥሮስ ምን እንዳለ ታውቃላችሁ? ንጉሥ ዳዊት እንደሞተና መቃብሩን በመካከላችን እንዳለ እናንተ ምስክሮች ናችሁ። አዎ ሲሉት እንግዲያው ነብይ ስለሆነ ስለ መሲሁ ተናገረ። መበስበስን ያይ ዘንድ በመቃብር ያልተተወው ኢየሱስ ነው አለ። ኢትስ ሜሲያኒክ ዘ ሆል ስክሪፕቸር ክርስቶሎጂ። ኢየሱስ እውነቱን ነው። መጽሐፍት ሁሉ ስለ እኔ ነው የሚያወሩት ያለው። ባለ ታሪኮቹ ራሱ ጠላ እንደሆኑ ገብቷቸው እየታከኩ ነው የኖሩት። ጠላ እንደሆነ ገብቶታል ሰውየውና ሜን ካራክተር ለመውሰድ አይታገልም። እግዚአብሔር ሊያደምቅ የፈለገው ማን እንደሆነ ስለገባቸው ለዛ ነው እንዲታከውት ሞተው ከሞቱ በኋላ ሰው እነሱን ሲያስታውስ ሰዎቹ ጀግና ነበሩ፣ ጥሩ ነበሩ፣ ትልልቅ ነበሩ አይደለም የሚለው። በእነሱ በኩል ልታመጣ ያለውን ያንን አትርሳ። መሲህ የሚመጣበት ዘር አንመስልም አለ ሌዋዊ ሲዘምር። መሲህ የሚመጣበት ዘር አንመስልም። አታየንም ወይ? በግዞት በምርኮኝነት እጃችን ላይ ሰንሰለት ገብቶ እኔ ሌዋዊ ሰንሰለት ገብቶብኛል፣ እግዚአብሔሮች ጨለማ ውስጥ ነው ያለሁትኝ፣ ወስደው ዘ ሊገሉኝም ይችላሉ። ትረሳዋለህ ወይ? ይሄ ዘር አይደለም ወይ መሲህ የሚመጣበት ይለዋል። የዳዊት ዘር አይደለም መሲህ የሚመጣበት? ምህረቴን ለዘላለም ከእርሱ አላርቅም አላልክም? ዳዊትማ ሞተ እኮ። ይሄ ሰውዬ ምን እንደሚል ታውቃላችሁ? ልጆቹ ቢበድሉኝ አልካለው። እግዚአብሔር ያለውን እኮ ታውቃል። ልጆቹ ቢበድሉኝ፣ አዎ ዙፋኑን አልቆርጥም በበትር እየቀጣሁ እመልሳቸዋለሁ ብለህ እኮ ነበር። አሁን በድለውህ እንኳን ቢሆን አለው። እኛ ነን የዳዊት ልጆች አለው። አዎ በድለን እንኳን ቢሆን አግባብ ባለው መንገድ እንኳን እንደሚገባ አገልግለን ባይሆን ብለህ እኮ የነበረው እኮ አሳልፌ እሰጣችኋለሁ ሳይሆን በበትር እየቀጣሁ እመልሳችሁና ዙፋኑን አቆያለሁ፣ ምህረቴን ለዘላለም አረጋለሁ ነበር ያልከው ይለውና ወደ ታች ሲወርድ ምን እንደሚል ታውቃላችሁ? ከምድር አፈር ደባለከው ይለው። ፈጠፈጥከው፣ ጣልከው፣ ረሳው እያለ ይሄ ሲቃይ ላይ ያለ እግዚአብሔር ግን እንዳትረሳው። እኛ የምንጠብቀው ዳዊት የሚባል ንጉሥ ሳይሆን በሱ በኩል ስለሚመጣው ነው። መሲሁን ነው የምንጠብቀው። እንዳትረሳ ይለዋል። ለመሞት እየሄደ እንዳትረሳ መሲሁን። እኛ የተቆረጠን ቢመስለንም አንተ መንገድ አታጣም። አንተ ልጅህን መሲሁን በዳዊት ዙፋን ላይ ተቀምጦ ዙፋኑ ለዘላለም የሚኖረውን እንዴ እናንተ። እኔ እኮ የሚገርመኝ ነገር እኮ ራእይ መጽሐፍ አንብባችሁ ራእይ ምዕራፍ 3 ላይ ኢየሱስ እኮ ከሰማይ ሲመጣ በእጁ ላይ እኮ የዳዊት መክፈቻ አለው እኮ ነው የሚለው። ራእይ ሶቨሪን ሆኖ ሉዓላዊ አምላክ ሆኖ ሁሉን የሚገዛ ድል ነሽ ሆኖ ተመልሶ ሲመጣ እኮ የዳዊት መክፈቻ ነው በእጁ ላይ ያለው። ከከፈተ የሚዘጋ ከዘጋ የሚከፍት የሌለ ተብሎ የዳዊት መክፈቻ ነው እጁ ላይ ይብን ያለው።
አንድ ዳዊት የሚባል ኢምፐርሰን፣ አንድ ዳዊት የሚባል ግለሰብ አይደለም፣ አንተ የሚገድህ ሌላ ነው ይሉታል። እኛ ዳዊት ጋር የቀረን ቀን ነው የሚቆጨው፣ ሰዎቹ ዳዊት ጋር ሳይቀሩ። ዳዊት ያልኩ ቀን ሰዎቹ እኮ የሚያስብል ሰርተዋል። በዘመናቸው የሚደገም ሁሉ አይመስልም በእነሱ የተሰራው። አሁን እንደዚህ አይነት ኮሚትመንት ከየት ይመጣል? የዳዊት አይነት ኮሚትመንት ከየት ይመጣል? አረማመድን፣ አካሄድን፣ እንቅስቃሴን ድል በድል ስትሆን አንተ ዙፋንን አስተካክለ፣ መቀመጫን አስተካክለ፣ ቤትን አሳምረ፣ ቤተ መንግስት ወርቅ በወርቅ አድርገ መቀመጥ ነው እንጂ አባቶቻችን አልፈለጉትምና የእግዚአብሔርን ታቦት እናምጣ ትላለህ እንዴ? ብድግ ብለህ ከጦርነት ትንሽ አረፈ ሲባል ታቦት እናምጣ አለ። ታቦት እኮ ያለው እኮ ፍልስጤም እኮ ነው። ትዋጋለህ ሄደህ ደግሞ እሱን ለማምጣት እንደገና አረፈ ሲባል ያለ እግዚአብሔርም አልቀመጥም አለ። መሰጠታቸው፣ መውደዳቸው፣ እግር አጣጣላቸው እንዴት እንደሚከተሉት በድንግዝግዝ በጨለማ ብለርድ እያረገባቸው ሚስላ ለማድረግ የሚካሄደው ትግል። እነዚህ ሰዎች አዲስ ኪዳን ገብቶ ቢሆን ምን አይነት ህይወት ነበር የሚኖሩት? በዛ በድንግዝግዙ በሞት ኪዳን በእንደዚህ አይነት መንገድ ታግለው ከተከተሉት ኒው ቴስተመንት ላይ መጥቶ ቢሆን ኖሮስ አከተመ ማንም አይገባ፣ ብቻቸው ነው የሚጻፉት። ይሄ ኮሚትመንት ጸጋና መንፈስ ቢወርድበት የክርስቶስ ኢየሱስ የአዲስ ኪዳን ብርሃን በሙላት ቢያገኘው። አንዳንዴ እኮ በእውነት እኮ ነው የምላችሁ ተዳልቶልን ነው የሚመስለው። ማንችለውን ከኋላ አድርጎ ነው የሚመስለው። በጣም ከባዶች ነበሩ ሰዎች። እንደዛ ነው የጨረሰው ዳዊት ባይዘው እንደዛች ነው የጨረሰው። ይደክማል ያቀተዋል። ብሉይ ኪዳን ስለሆነ ይደክማል ያቀተዋል። ቀጥሎስ በድካሙ አይቀጠልም፣ ይመጣል እግሩ ስር ይወድቅ። አንድ እንትን ብላል 4 ትቀጣለህ ሲለው ልቀጣ ይለው። በጠላት እጅ ይሻላል፣ በሰው እጅ ይሻላል፣ በእኔ እጅ ይሻላል ሲለው እንደምታረገኝ አርገኝ አንተ እጅ ይሻለኛል አለ። አየህ አጥፍቶ ሮጦ እግዚአብሔር ስር ይገባል። የበደለኮ እግዚአብሔር ነው ተመልሶ እግዚአብሔር ስር ነው የሚገባው። የምታረገኝን አርገኝ አለ። ልጅ እንደዛ ቢል ስምህ ነው ቻው የምትል። ዳዊት ብልጥ ነው፣ የእግዚአብሔርን ስስ ጎን ያውቀዋል። አንዳንድ በጣም ሰው ሲበድል የሚገባባቸውን እኮ የጸሎት ፓስወርዶች እኮ የነገረን እኮ እሱ መዝሙር 50 እንዳውን ሰው ሁሉ ሲበድል የሚጸልይ እሱ ነው። እሺ ትታቸዋል መበደል። መዝሙር 51 እኮ ምንድነው? በአመጻ ተጸነስኩ ምናምን በይጾም ርጨኝ ነጻማለሁ ከበረዶ ይልቅ ነጭ ሆናለሁ። የዳዊት እኮ ነው። የተሰበረውን መንፈስ እግዚአብሔር አይነቀውም፣ የተዋረደ መንፈስ የእግዚአብሔር መስዋዕት ነው። ስብርብር ነው የሚለው ተቃል እግዚአብሔርን እንዴት ቢያደርግ እንደሚያሸንፈው ያውቃል። ታግለህ አትችለው፣ ተሸንፈ ነው የምታሸንፈው። ውድቅ ስትል ነው ይዞ የመጣውን ይሰጣል። እኔ እኮ አልቻልኩም ስትለው ጸጋ ይላል። ችግር የለውም ካልከውስ መጨረሻ ላይ እንገናኝ ይላል። እንደማትወጣት ያውቃል። ለምን ተሰባብረን እንማራለን? እኛ ይሄው አሉልን ከሳኦል የበለጠ በድሏል። አይ ቲንክ እኔ እንግዲህ አላቅም ሳኦል ሌላ ምን እንዳረገ ባላቅም፣ እኔ እንግዲህ ሬጂስተር በተደረገ በተቀመጠ ቁጥር ከሆነ ዳዊት ብዙ በድሏል። ዳዊት እጥፍ ነው የበደለው። ልዩነታቸው ምንድነው? ሳኦል አይመለስም፣ የፈለገ ቢሆን አይመለስም። በላይ እየደረበ ነው የሚቀጥለው። ኤስ ይኸውላችሁ ህዝብ የሚያስጨርስ በደል ይበድልና እጅ ላይ ጣለኝ ይሏል። እጅ ላይ ሰይጣን ያነሳሳዋል፣ ሰው ያነሳሳዋል። ዳዊት እኮ ያላነሳሳው የለም ማለት ክፉ በልቡ ተነሳሳ አለን። ያው ሳሙኤል እንኳን ከምርኮ በፊት ስለነበረ ነው። ሳሙኤልም ሰይጣን አያውቅም፣ ሌሎቹም ሰይጣን ምናምን ብዙ አያውቁ። በልቡ ተነሳሳ አሉና ከዛ ዜና ላይ ሲጽፉት ግን ሰይጣን አነሳሳው። ሰው ሀገር እዛ ባቢሎን ሄዶ ሲመጡ ሰይጣን አውቆ መጡ። አይማ በልቡ አይደለም ሰይጣን ነው ብለው እንትን አረጉት። አይ ነገር የሰይጣኑ ነው ብለው፣ ግን ሰውየው ቅርብ ነው። ስለዚህ ነው አይደል የመሲሁ ዙፋን የተመሰለው በዚህ ልጅ ነው። ገብርኤልን የሚያክል ታላቅ መልአክ ከሰማይ ወርዶ ለማርያም ስለ ኢየሱስ ሲነግራት ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ነው አላትና፣ በያዕቆብ ቤት ላይ ይነግሳል አላትና፣ በአባቱ በዳዊት ዙፋን ላይ ይቀመጣል አላት። መልአክ ወርዶ በዳዊት ዙፋን ነው የሚቀመጠው ይላል። ሜንሽን ያደርጋል መልአክ ዳዊት። አዲስ ኪዳንማ ዛሬ ጊዜ ስለሌለኝ ጳውሎስ አብርሃምና ዳዊት አይደሉ እንዴ? አብርሃም ዳዊት ሙሴ እኮ ናቸው ጳውሎስ እጅ ላይ ያሉት። ስለማ ካለ አባታችን ዳዊት ብሎ ይነሳል። እስጢፋኖስ ስበክ ተብሎ አንድ የመድረክ ቢሰጠው ረጅም የሰበከው ዳዊትን ከድንኳን ጋር ከቤተ መቅደስ ጋር ከድል ጋር ከምን ጋር እያይዙ። ክብር ለኢየሱስ ይሁን። ዳዊትን ለምንድነው ሰፊ ሽፋን የሰጡት? የመሲሁ ምሳሌ ነው። መጽሐፍ ቅዱስ ለምንድነው የዳዊትን ዲስፔንሴሽን ረጅም ያደረገለት? የሚኖርበትን ዘመን ለምን አረዘመው? ሰውየው 80 ዓመት ነው የኖረው፣ 40 ዓመት ነው የነገሰው። በ80 ዓመቱ ነው የሞተው።
ለምንድነው 800 ዓመት በላይ እንዲነግስ ያደረገው? ለምንድነው መሲሁ እስከሚመጣ ስሙ ያለማቋረጥ የተጠራው? ለምንድነው መሲሁ ሲመጣ በሱ በኩል ይመጣል የተባለው? እግዚአብሔር በነቢያት መጽሐፍ ስም ጠራ አይደል? እንትና ቢኖሩ ካለ ዳዊትም እኮ አለ እምራለሁ አልምርም ለማለት። ክፉ ሰው ከተጠራ ኢዮርብዓም ነው። ደግ ደግሞ እግዚአብሔርን ያገለገለ ከተገኘ በአባቱ በዳዊት መንገድ እኮ ነው ይባለው። እግዚአብሔርን ያገለገለ ሰው ካለ በዳዊት መንገድ ሄደ ይባል። ጂሰስ አሁን ድንገት ከበግረኝነት ብድግ አድርጎ ጠርቶ ሲደፋበት ይመስላል? አይመስልም። ድንገት ከረኝነት ጠርቶ አንተ ላይ አጀንዳ አለ ንጉሥ ነህ ምናምን አይመስልም። ዘንድሮ ይሄው ከስንት ሺህ ዓመት በኋላ ቆመን ዳዊት እንላለን። እዚህ ውስጥም አላችሁ። ጌታ የተባረከ ይሁን። እግዚአብሔር እናንተን በጣም የሚወዳችሁ ከሆነ ሰበብ ፈልጎ ኢየሱስ ላይ ነው የሚገጥማችሁ። በጣም ከወደዳችሁ ለብቻችሁ ነጥሎ አያከብራችሁም። ነጥሎ ካከበራችሁ ኖርማል ሰው ነው ማለት። ማንም ሰው እንደዛ ይሆናል። እግዚአብሔር ግን ጎትቶ ልጁን መግለጫና ማክበሪያ ካረጋችሁ ለሚቀጥለው ትውልድ እግዚአብሔር በእናንተ በኩል ክርስቶስን መግለጫና ማሳያ ካረገ እንደናንተ ምስጉን እዚህ ምድር ላይ የለም። እውነቴን ነው የምነግራችሁ። ለሚቀጥሉት 1000 ዓመታት አይደለም እኮ ዳዊት እኮ በዘላለም መንግስት አስባችሁታል። የሰውየ ክብሩ ያልጠራው ያላነሳው መሲሁ ስለ ዳዊት ብዙ ተናግሯል። መሲሁ ጌታችን ኢየሱስ ክርስቶስ እንግዲህ የመጣው በዚህ ዙፋን ላይ ነው። የመጣው በዚህ መንገድ ነው። ኢቭን ስጠራው የዳዊት ልጅ ኢየሱስ ሆይ ማረኝ አይደል ያሉት? ኢየሱስ ስጠራው ኢየሱስ ሆይ ሲሉት እኮ ሄዷል። አንዳንድ ቦታ ማን ነው የሚያልፈው ሲል የናዝሬቱ ኢየሱስ አለ እየተከተለ ምንም አልተፈወሰ። ምን አላለ ሰውየው? የተፈወሰው ምን ያለው ነው? ብልጥ ነው። ሮያል ነህ እኮ ነው መሲያችን። ሮያል ነህ፣ ልዑል ንጉሥ ነህ፣ የዳዊት ልጅ ሆይ ሲለው ቆመ ይላል። ማን ነው በዚህ ስም የጠራኝ? ና አለው። አያይም ነበር። መጣ። አቤት ሲል ምን ፈለካለው? ማየት አለው። ንጉሥ ነዋ፣ ሁሉ አለው። አይ የናዝሬቱ ኢየሱስ አይደለም። ለዚህ ሰው የዳዊት ልጅ ነው። ሮያል ነው፣ ንጉሥ ነው፣ ሁሉ አለው። ምን ፈለግ? ማየት አየ። እያመሰገነ ተከተለው። ንጉሥ ለመሆኑ ማቴዎስ ኢየሱስን ንጉሥ ነው ሲለን የዘር ሐረግ ብቻ አይደለም የተረከው። የዳዊት ልጅ ብሎ የአብርሃም ልጅ አለው። ዳዊት የሚለውን ከላይ አስገብቶ ቀጥሎ የአብርሃም አለው። አብርሃም ቀድሞ እንደተወለደ ይታወቃል። ዳዊትን ከላይ አድርጎ ቀጥሎ አብርሃም አረገው። በ14 ሁለቴ ሊመታ ሲል 28 ትውልድ ሊጠራ ሲል ዳዊትን አናት ላይ አረገው። ለምን? ንጉሥ ነው ሊል ነው። እግዚአብሔር ከወደደን እኔ እውነቴን ነው የምላችሁ። እኔ ሌላ በፍጹም መጽሐፍ ቅዱስ አንብቤ በፍጹም ሌላ ነገር ላገኝ አልቻልኩም። ኢየሱስ ነው ያለው እዚህ መጽሐፍ ውስጥ። አብ ያከበረው እሱን ነው። መንፈስ ቅዱስ የሚያከብረውም እሱን ነው። በአማኞች ሕይወት ውስጥ መንፈስ ቅዱስ አድሮ የሚያደምቀው ኢየሱስ ክርስቶስን ነው። ሌላ እኔ ፈልጌ አጣው። እዚህ ውስጥ ሌላ ከሌለ እዚህ ቤት ሌላ የለም ማለት ነው። ክርስቲያን ኮንክ ሌላ ነገር አይኖርህም ማለት ነው። የመጨረሻ ነገራችን የተሰቀለው ኢየሱስ ነው። የሞተው፣ የተቀበረው፣ የተነሳው፣ የሄደው፣ በዳዊት ዙፋን ላይ ነግሶ የተቀመጠው፣ ተመልሶ የሚመጣው ኢየሱስ ክርስቶስ ብቻ ርዕሳችን ነው። የለም ሌላ። እዚህ መጽሐፍ ውስጥ ከሌለ ይሄ ቸርች ነው። ቸርች ደግሞ ሌላ ርዕስ የላትም። ይሄ ብቻ ነው ርዕሳችን። እዚህ ውስጥ ያለው ክራይስት ከሆነ አብ ልጄን ካለ፣ መንፈስ ቅዱስ ክርስቶስን ካለ ደኛ እኮ በኋላ ነው የመጣ ነው። ሌላ ርዕስ ማንፈጥርም። አልቆለት እኮ ነው እጅ ላይ የገባው። የምሰራው ታሪክ የለም። ያለቀ ነው የምደግመው። እግዚአብሔር እዚህ ውስጥ አዲስ ሰራልኝ ብሎ የጠራው የለም። ልጄ ያደረገው እንድገመው ነው ያለው። ስለዚህ ዳዊት ካለ እግዚአብሔርና ኢየሱስ ሊል ፈልጎ ዳዊት ካለ፣ ሙሴ ካለና እግዚአብሔር ቀጥሎ ኢየሱስ ማለት ፈልጎ ሙሴ ካለ፣ አብርሃም ብሎ እግዚአብሔር እያንዳንዷን እርምጃውን በክርስቶስ በኩል ካመጣበት፣ የብሉይ ኪዳን አባቶችን በሙሉ ዕብራውያን ላይ እየሰበሰበ የክርስቶስ ጥላ ናቸው ብሎ ካመጣ ሌላ ርዕስ እኛ የምንፈጥርበት ምንም አይነት ምክንያት የለም። እቺን ተናግረን እነሱ ያሉትን ደግመን ወደ ጌታ በቃ ወይ እሱ ይመጣል ወይ እኛ እንሄዳለን። አይ ቲንክ ሰሞኑን እሱ ይመጣል። እሱኛውን አሜን ብትሉ ጥሩ። ጌታ የተባረከ። በጣም ነው የምወዳችሁ። ስለዚህ እግዚአብሔር ልጁን ኢየሱስን ለማክበር ምንም ነገር አድርጓል። ከዚህም በኋላ ምንም ነገር ያደርጋል። ዓለምን በልጁ የመጠቅለል እቅድ ብቻ ነው የቀረው። ከዚህ በኋላ ገሏል ልጁን። ልጁን አስነስቷል። ልጁን አክብሯል። ድጋሚ ልጁን ይልከዋል። ዓለምን ጠቅልሎ የሚድኑን በሙሉ ሰብስቦ የመሄድ እቅዱ ነው የቀረው። ይሄንን የሚያደርገው በማን ነው? በቤተ ክርስቲያን። ቤተ ክርስቲያን ምድር ላይ የቀረችው ይሄንን የእግዚአብሔርን የመደምደሚያ ስራ ለመስራት ዓለምን በልጁ በኩል መጠቅለል ነው የእግዚአብሔር ዓላማ። በቃ ጀመረ። እዛም ዘፍጥረት 3:15 ላይ የጀመረው ከስቴሽኑ ላይ የተነሳው ትሬን
ሰሞኑን ይዘጋል። ወራጅ መቢያው ላይ ደርሷል። ሺህ ዓመታት ክሮስ አድርጓል። ከ4000 ዓመት በላይ ክሮስ አድርጓል። ስለዚህ አሁን በቃ እኛ አይ ቲንክ ራእይ መጨረሻ አካባቢ ነው ያለነው። አሁን ራእይ ምዕራፍ 2 ነው የቸርቾቹ 2 እና 3 ነው። የዚህ ዘመኗ ቸርች የትኛው እንደሆነች አላቅም። አንዳንዶች እንዲህ በዲስፔንሴሽን ይከፋፍሉታል። እኔ ብዙ እንደዚህ ዲስፔንሴሽናል ስለማልከተል ከሌ ቸርች ከሌናት አልልም። እናንተ እንደሚገባችሁ አድርጋችሁ አንብቡት። ኤኒዌይስ የሚነጠቀው ግን ይሄ ህዝብ ነው። በቃ ክብር ለኢየሱስ ይሁን። ስለዚህ ምዕራፍ 4 ሰሞኑን ይሆናል ማለት ነው። ሰማይ ተከፈተ፣ ድምፅ ሰማሁ አለ። የመለከት ድምፅ ሄዱ እኮ አለ። የምንሄድበት ማለት ነው። እስከ ምዕራፍ 3 እዚህ መሬት ነው። ምዕራፍ 4 መሄጃው ነው። ሄያጅ ነን። ሰሞኑን ያልቃል። ይሄ ትምህርተ ክርስቶሱ ይዘጋል፣ ትንቢት ይዘጋል። ምንም ነገር ክላይማክሱን በቃ መዝጊያ እንዲ ጠርዝ የሚነካው ራእይ መጽሐፍ ላይ ነው። እኛ ደግሞ እዛ ላይ ነው። የዘመን እላቂ ላይ ነው ያለ